አብርሃምን እነ ሩታ ለምን አስቀሩት? ይህንን ድርጊትስ መፈጸማቸው ትክክል ነው ወይስ ደግሞ ስህተት ነው? ፋሚሊዎች እነ ሩታ ያሰቡት የራሳቸው የሆነ ሀሳብ እንዳለ ግልጽ ነው። አብርሃም በዚህ ልክ መናደዱና መበሳጨቱ ለምን እንደሆነ አልገባኝም። ሄዶ ምን ሊያደርግና ምን ሊሰራ እንደሆነ አልታወቀም። አብርሃም ሩታን እጅግ በጣም ትልቅ ውሸት ዋሽቷታል። ፋሚሊዎች ቪዲዮ ላይ ካያችሁ ሀገር ውስጥ ብሏት ነበር። አብርሃም ደግሞ እየሄደ የነበረው ሀገር ውስጥ ሳይሆን ሌላ ቦታ ነው። አብርሃም የት ሊሄድ ይችላል? ይህንን ጉዳይ እናወራለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። በቅድሚያ ግን አንተ ፖዋሽ ታናት ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርትን ስናየው ፓስፖርቱን ሲኛ ተረጋጋ። መጀመሪያ አንዴ ተረጋጋ። አብርሃም የታቀዳቀደ ለኛ ፓስፖርት አዳዝ እኮ ታንሺ እኮ ተረጋጋ። ኤፍሬም ዛሬ እኮ ታገረኝ ከረግብ ታገረኝም እኮ ተረጋጋ። ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? ሁሉ ሸጋ እኛ አለን እጅግ በጣም ደህና ነን። እናንተም ጋር ሁሉ ደህና ሁሉ ሰላም እንደሚሆን እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ። ፋሚሊዎች እስከ መጨረሻው ድረስ አብራችሁን ቆዩ። እንዴ ፋሚሊዎች ሄርሜላ ጭራሽ ሩታን ለመናገር እየደፈረች ነው። ፋሚሊዎች ጭራሽ ዛሬ ገና በጎ ነገር ሰሩ እያለች ነው። ሄርሜላ እንዴት ነው ራሷን እያሰበች ያለችው? ፋሚሊዎች በጣም ጥሩ ስራ እየሰራች እንዳለ፣ በጣም መልካም ነገር እያደረገች እንዳለ ነው የምታስበው ሄርሜላ። እነሱማ እስካሁን እያደረጉ ያሉት እጅግ በጣም መልካምና ጠቃሚ ነገር ነው። አንቺ ነሽ እስከ ዛሬ ድረስ እያደረግሽ ያለሽው የማይጠቅምሽንና ለአንቺ የማይሆንን ጉዳይ ነው ወደ አንቺ ለማምጣት እየታገልሽና እየጣርሽ ያለሽው። ሄርሜላ ከዚህ ህይወት ከዚህ ላይፍ ብትወጪ ይህ ትዳር ሰላም እንደሚሆን እጅግ በጣም እርግጠኛ ነኝ። የዚህ ትዳር መበጥበጥ መፍረስ አንደኛዋ ምክንያት አንቺ ነሽ። ስለዚህ ዛሬ ደፍረሽ ዛሬ ፓስፖርቱን ስለወሰዱ እነሱ ጥሩ ነገር አደረጉ። አይታችኋል ፋሚሊዎች። ለአብርሃም የሚያስቡለት እነ ሩታና ኤፍሬም እንጂ ለአብርሃም የሚያስብለት ሰው እንደሌለ በዚህ እንኳን ማወቅ ትችላላችሁ። በጣም እስኪ ተያቸው ከዚህ ትዳር ውጪና አንቺም ጥሩ ነገር መልካም ነገር ስሪና አንቺ ለሩታ እንደመሰከርሽላት ሩታም ለአንቺ ትመስክርልሽ። አብርሃም ለገንዘብ ያለው አቋም እጅግ በጣም ከባድ እንደሆነ በዚህ ታውቃላችሁ። ለሱ እያሰቡ ያሉ ሰዎች እየተጨነቁ ያሉ ሰዎችን ሳይረዳ ሳያስብላቸው ቀርቶ ገና ላወጣው ገንዘብ አንተ ስለ ልጅህ ማሰቡ አይቀርምም። አብርሃም ለልጅህ ለትዳር ግድ ያልሰጠ ሰው እንዴት ገንዘብ ታስባለህ? ሁሉም ነገር የመጣው እኮ ከሩታ በኋላ ነው። ደግሞ አንድ ሰላም ከሆነ ሰው እንዴት እስኪ አንተ ለመሄድ ካሰብክ እውነት የመሄድ ሞራሉ ካለ እንዴት ቼክ ሳታደርግ ልትወጣ ቻልክ? ይሄም አንደኛ ትልቅ ውሸትና ትልቅ ስህተት ነው። ዛሬ ደርሰው እነ ሄርሜላ እነ ሩታን ትክክልነትና ጥሩ ነገር እንደሰሩ ለማውራት ሊደፍሩ እንዴት ሊሞክሩ ቻሉ? እዚህ ጉዳይ ላይ ፋሚሊዎች እያንዳንዱ ኬዝ እያንዳንዱ ጉዳይ የሚያመለክተው የሩታን ትክክልነትና ሩታን በምታደርገው ነገር በሙሉ ምንም ስህተት እየሰራች እንዳልሆነ ከዚህ ቪዲዮ ማየት እንችላለን። ቆይ አብርሃም የሁለቱ ነው? ምንም ሊገባኝ አልቻለም። አብርሃም ሄርሜላንም ሩታንም ይዞ እንዲኖር ነው የምትፈልጉት? ሄርሜላ እንደ ቅምጥ አስቀምጧት ምናምን ነገር እንዲኖር ነው የምትፈልጉት? ዳኒ ምን አይነት ንግግር ነው እየተናገርክ ያለው? እዛ ጋር ሚስት ናት፣ እዚች ጋር ደግሞ ፍቅረኛ ናት። አንድ ትዳር ያለው ሰው እንዴት ተጨማሪ ፍቅረኛ ይዞ እንዲኖር ጓጓ ፈለክ? እንዴትስ ይህንን ነገር ልታደርግ ሞራሉ ሊኖር ይቻለ? ዛሬ አንድ ነገር አምናሃል። አብርሃም የሩታ ባል መሆኑን አምናሃል። ስለዚህ አብርሃም ከሚስቱ ጋር እንዲመለስ ከመጣርና ከማድረግ በላይ እንዴት አንተ ፍቅረኛ እንዲኖረው? ፋሚሊዎች ንግግሩን ታዝባችኋል ብዬ አስባለሁ። እዚች ጋር ያለችው እንዴት አንድ ህሊና ካለው ባለትዳር ከሆነ ሰው ሚስት ያለችው ሰው እንዴት ፍቅረኛ ብሎ ሊያወራ ሊደፍር ይቻለ? ይሄ ጉዳይ እኮ ጭራሽ የማያስኬድ ኬዝ ነው። የአብርሃምን ብልግና በዚህ ማወቅ ትችላላችሁ። አብርሃም አሁን ሩታን ላይ እያደረገና እየፈጸመ ያለው ነገር
ዘሎ ነገ እሱን ራሱ ሊይዘው እንደሚችል መጠራጠር የለባችሁ። ስለዚህ እያንዳንዱ ክፋት እያንዳንዱ ያደረጋችሁት ነገር በሙሉ ዞሮ ወደ እናንተ እንደሚመጣ መርሳት የለባችሁ። ዛሬም ዳኒ አንድ ነገር አምኗል። አብርሃም የሩታ ባል መሆኑን አምኗል። ስለዚህ ባሏን ለሩታ ተውላት። ባልና ሚስቶች አንድ ላይ ይኑሩ። ሄርሜላ ጋር ትዳር አልጀመረም አይደል? ፍቅረኛ ናት እያልክ ነው አይደል? ሄርሜላን ከአብርሃምና ከሩታ ህይወት ልታወጧቸው ሞክሩ። ሄርሜላ ከአብርሃምና ከሩታ ህይወት ከወጣች የአብርሃምና የሩታ ትዳር የተቃና ትዳር ይሆናል። ስለዚህ እናንተ ውስጡ ስላላችሁ ነው ይሄ ትዳር እየተረበሸም እየተበጠበጠም ያለው። ይሄን ነገር ብታደርጉ ጥሩ ነው። አብርሃም እንደዚህ ይሁን ያለው በምን ምክንያት ይሆን? አብርሃም ፋሚሊዎች ሌላ ሶስተኛ ሊደርብ ነው እንዴ? እዚች ጋር ጀስት ሕፃን ልጅ እኮ አለ። ቢያንስ ጀስት ሌላውን ሁሉ እንተወውና ልዑልን ማየት እንዴት አቃተ? ስለዚህ ቢያንስ ይህንን ሕፃን ልጅ ሊታይ ይገባል። አንተ ልዑልን ሩታ ላይ ጥለ ጀስት ከሀገር ውጭ ደግሞ ውሸት። አሁንም አልተውክም አብርሃም፣ አሁንም አልተውክም። በዚህ ጊዜም ተዋሻለህ። ምን አስፈለገ? እስኪ ሩታን ሀገር ውስጥ ነው ብለህ ከሀገር ጭራሽ። አረ የማያስኬር ነገር ፋሚሊዎች። አባት ልጁ ላይ በዚህ ልክ ሲጨክን አይተን አናውቅ። ማንንም አትቀበል፣ ከማንም ሰው ጋር አትሁን። ጀስት ለልጅ እንደምታስፈልግ ታውቃለህ። ሩታ ደግሞ ያንን ግዴታ እንድትወጣ ስለምትፈልግ በህግ ልጠይቅ ስለምትችል አንተ አሁን ምናልባት ከነገሮች ሸሽተ ያስቀመጥከው ሌላ ሰው ጋር እየሄድክ እንደሆነ ያስታውቅብሃል። ስለዚህ ምንም ለመዝናናት አይምሮን ሪላክስ ለማድረግ አይደለም እየሄድክ ያለው። ይሄ የሕፃን ልጅ ጨዋታ ነው። ቀልድ እያደረጋችሁት ነው። በዚህ ልክ እኮ ሞኝ አይደሉም። የወሰዱትን ፓስፖርት እንዴት ወስደውት አንተ ስታስበው እንኳን ምን እነሱ እንዳንተ ሞኝ እንዳንተ እንደዚህ ጅል መስለዋል እንደ ኪሳቸው ውስጥ ይዘው መጥተው ጭራሽ ፈትሸ ምናምን ለማግኘት የማያስኬድ የማይሆን ነገር ነው። አብርሃም አሁንም ደግሜ መናገር የምፈልገው ፋሚሊዎች ይህን ቪዲዮ ሼር አድርጉልኝ። በእርግጠኝነት ልነግራችሁ የምፈልገው ነገር አብርሃም የትም ቦታ ይሂድ፣ ምንም አይነት ነገር ያድርግ፣ ሩታን እያስለቀሰ ሩታን ልቧን እየሰበረ ሩታን እያሳዘነ በጭራሽ የሚያደርገው የሚሄድበትን መንገድ ሊሳካለት እንደማይችል በእርግጠኝነት ልነግራችሁ እፈልጋለሁ። ሚስት ያዘነችበት ያውም የልጅ እናት ያዘነችበት ሰው በጭራሽ ነገሩ እንደማይሳካ ወቁ። ትዳር ሲሰምር፣ ትዳር ሲያምር፣ ትዳር ሲሳካ ነው የትኛውንም ነገር ስታደርግ የሚሳካልም ይሆንልን። አሁን ሩታን እንደዚህ ገፍተ ሄደ ምንም አይነት ነገር አቅድ፣ ምንም አይነት ነገር ለመስራት ፈልገ ይሄድ ይሁን እርግጠኛውን የምነግር ነገር በየትኛውም አይነት ነገር ድል ልታመጣ አትችልም። አንተ ነገሮችን በስኬት መጨረስ ከፈለክ ከሚስት ጋር ያለው ነገር መጀመሪያ አስተካከል። የፓስፖርት ጉዳይ አይደለም ዋናው። ያንተ ወደ ውጭ መሄድ አለመሄድ አይደለም ዋናው። እዚህ ጋር ለሌሎች ነገር ጊዜ ሰጥተህ እየታገልክ እንዳለህ ትዳሬን በምንድን ነው ማስተካከለው የሚለው ጉዳይ ግድ ሊሰጥህና ልታስተካክለው መታገል ያለብህ ትልቅ ጉዳይ ነው። አይ ሄርሜላ ፋሚሊዎች ንግግሯን እያያችሁ ነው። ስለ እኔ አታስብም፣ ስለ ልጅ አታስብም። ሩታን ሄርሜላ ከነገሮች ውጭ ለማድረግ የምትጥረው ትልቅ ጥረት አለ። አሁንም ይሄ ትዳር እንዲስተካከል ሄርሜላ እባክሽ ከዚህ ትዳር መሀል ውጭ። ሄርሜላ ይህን ከዚህ ትዳር ከወጣሽ ይሄ ትዳር እንደሚስተካከል አብርሃምም ከሩታ ጋር በሰላም እንደሚኖር በጣም እርግጠኛ ነኝ። ስለዚህ እባክሽ አሁንም መናገር የምፈልገው ሄርሜላ ከዚህ ህይወት ከዚህ ትዳር ውጪ፣ ያኔ ነገሮች ይስተካከላሉ። አሁንም ጸብሽን ነገርሽን ወደ ሩታ ለማዞር እየሞከርሽ ነው። ንግግርሽም ትክክል አይደለም። አብርሃም ለሩታ ያላሰበ ለልጁ አያስብም። አብርሃም ለሩታ ያላሰበ ለአንቺ አያስብም። አብርሃም ለሩታ ያላሰበ ለቤተሰቡ አያስብም። አብርሃም ቅድሚያ ለሩታ ሲያስብ ነው ለሌሎች ሰው የሚያስቡ። ሩታ ከየት እንዳመጣቸው ስለምናውቅ አብርሃም ላይ ልጁ አይደለም ዋጋ የከፈለው፣ አብርሃም ላይ ቤተሰቡ አይደለም ዋጋ የከፈለው። ሩታ ስለ አብርሃም ብዙ ርቀቶችን ሄዳለች። አብርሃም ሩታን ትቶ የሄደበት ቦታ በሙሉ በጭራሽ አይሳካለትም። ይሄ ነው ወሽመጥ መቁረጥ።
እንዳልኳችሁ ፋሚሊዎች የሄርሜላ ፍላጎት አብርሃም ሩታን ከህይወቱ እንዲያስወጣት እየታገለች ያለች ሴት ናት። ሩታ ደግሞ አብርሃምን ለምርጫው የተወች ሴት ናት። ሄርሜላ በዚህ ልክ ማሽቃበጥ አያስፈልግም። ከኔ ጋር ልትሄድ ነው ምን ማለት ነው? እስቲ ከልጁ ሚስት ጋር ብሄድ ከሩታ ጋር ሄድ ብትዩ አብርሃም ሌላ ነገር እንደማያስብ ግልጽ ነበር። ስለዚህ አሁን ላይ አብርሃም ከሩታ ጋር እንዳሄድ ጥረት እያደረገች እያለ አብርሃም ወሽመጧን ቁርጥ አደረገ። በቃ ይሄ ነው ትክክለኛ አቋም። ሄርሜላ እንደዚህ አትሁኝ፣ ምንም አድርጊ፣ ምንም የትኛውንም ርቀት ሂጂ፣ አብርሃም ከሩታ ጋር ይሆናል። ከአንቺ ፊት ከሩታ ጋር ስንቴ ተዝናንቷል። እንደውም እኮ ከአንቺ ይልቅ ከሩታ ጋር ያሳለፈው ጊዜ ከሩታ ጋር ያሳለፈው ላይፍ እጅግ በጣም እንደሚበልጥ ግልጽ ነው። ዛሬ ትላንትና መተሽ 2-3 ቦታ ይዞች ስለሄደ ሀገር ውስጥ ሲሆን ከኔ ጋር አረ ሄርሜ ይደብራል። ራስሽን ከማን ጋር ማወዳደር እንዳለብሽ እንኳን አላወቅሽም። አብርሃም ከማን ጋር እናውቃለን እኮ የት ይዟት እንደሄደ የት ሲዝናኑ እንደነበር። አንቺ እዚህ ውስን የሆነ እንትን ነው። ሩታዬን እኮ ዱባይ ድረስ ወስዶ ድል ባለ ሰርግ አዝናንቶ ለምኖ ተንከባክቦ ያገባት ሴት ናት እንጂ እዚሁ እንደ አንቺ እንትን አይደለም። ሀገር ውስጥ ስለሆነ ብዙ ጊዜ ከኔ ጋር ውጪ ሲሆን ከሩታ ጋር ከሆነ ለምን ሩታና አብርሃምን አትለቋቸውም? ወደ ውጭ ሄደው ስለምን አይዝናኑም? ከአንቺ ጋር ሀገር ውስጥ ሲሆን ይሆናል። አሁን የውጭውን ደግሞ ለሩታና ለአብርሃም ተውላቸውና ሩታና አብርሃም አብረው ይሄዱ። ለነገር የተፈጠረች ሴት ናት ሄርሜላ ማለት። የምር ፋሚሊዎች ለአብርሃም ደህንነት በጭራሽ እንደማታስብ አይታችኋል። ሩታዬ ግን እየተናገረች ያለችውን ግልጽ በሆነ መንገድ እያወራች ነው። አብርሃም የትም ቢሄድ ከሰው ጋር ይሄድ ነው የሩታ ሀሳብ። ሄርሜላ ደግሞ አብርሃም ከኔ ጋር በግድ ካልሆነ ነው ንግግሯ። ስለዚህ አሁን በዚህ ንግግሩ መሀል ላይ ሄርሜላን ነው እንጂ ማካተት ያለበት ሩታን መተውን ያለበት። ፋሚሊዎች ሩታ አፍቅራው ምን እንዳደረገች ስለምናውቅ ቪዲዮዎችም የቆዩ ቪዲዮዎች ስላሉ በጣም ብዙ ዋጋ ስለከፈለችለት እዚህ ነገር ላይ እንዲደርስ ያደረገችው ትልቋ ሴት ሩታ እንጂ ሄርሜላ አይደለችም። ሄርሜላ ወደ አብርሃም ህይወት የመጣችው አብርሃም ከከበረ አብርሃም ገንዘብ ካገኘ ምናምን በኋላ እንጂ ያኔ አይደለ። ያኔ ብታገኘው እንደማትቀበለው ግልጽ ነው። ስለዚህ ይህ ነገርኛ መሆኗን እንኳን በዚህ ታውቃላችሁ። እኔን አታካተኝ ሩታ አንቺን መናገር አንቺን ጠፍጠፋ ማስወጣት አቅቷት እኮ አይደለም። ጀስት አክብራ ነው። ሩታ አክባሪ ልብ ስላላት ነው። ሩታ አሁንም ከጥቅም አንጻር ትዳሯ መመለስ ስለማትፈልግ ነው። ስለዚህ እዚህ ንግግሮችሽ ላይ በጣም ልትጠነቀቅ ይገባል። በጣም ድንበር እየጣትሽ ነው። በጣም ብዙ ነገሮችን እያለፍሽ ነው። ሄርሜላ አሁንም ስርዓት ብትይዢ ጥሩ ነው። ይሄ የሰው አጭር የሰው መሰሪ የሆነ ልጅ እኔ ባይዘው ዳኒ ጭራሽ አይመቸኝም። ዳኒ የሚያደርጋቸውን ነገሮች በሙሉ ተንኮል እንደሆነ ከዚህ ፊት ነግሬያቸዋለሁ። ዳኒ አሁን የሚጥረው ጥረት በሙሉ ሄርሜላን ከአብርሃም ጋር ሊያደርግ እንጂ ምንም ለአብርሃም ማስበው አይደለም። ጀስት ባለፈው እንዳወራውም አይደለም። አይታችኋል። በዚህ ንግግሩ መሀል እንኳን በጣም ያዝ ነው፣ በጣም ታዘብ ነው። እስኪ እንዴት የልጁን እናት ሂጂ ይላታል? እንዴት ሚስቱን ሂጂ ይላል? ፍቅረኛው አያችሁ። በቃ አሁን ምንድነው ጥረት ምን ሊያደርግ ነው? ሄርሜላና አብርሃም አብረው እንዲሄዱ የሆነ ጨዋታ ሊጫወትና የሆነ ተንኮል ሊሰራ ስለፈለገ ነው እንጂ ዳኒ እንደዚህ እያደረገ ያለው ጭራሽ ለአብርሃም አስበው አይደለም። ስለዚህ መሄድ ካለባቸው ሄርሜላና ዳኒ እንጂ ኤፍሬምና ሩታ በጭራሽ አይደሉም። ዳኒ ከዚህ ህይወት አሁንም ብቻ ለውጣ። አንተ በቃ ሁሉ ነገር ተንኮል። አረ ዳኒ አረ ውጣ፣ በቃ እዚህ ትዳር ውስጥ አታስፈልግም። ስለዚህ ፋሚሊዎች የአብርሃም የመጨነቁ ዲፕሬሽን ውስጥ የመግባቱ ትልቁ ምክንያት ሄርሜላና ዳኒ መሆናቸውን ጀስት ከሷ ኋላ ያሉ ሰዎች መሆናቸውን ግልጽ በሆነ መንገድ አይተናል። እነዚህ ሰዎች ከዚህ ህይወት ሊወጡ ይገባል። አብርሃም በሰላም ከሩታ ጋር መኖር አለበት ብዬ አስባለሁ። ሚስት ስለሆነች ግድ ከሚስቱ ጋር ነው መሆን ያለበት። ከልጁ ጋር ነው ጊዜ ማሳለፍ ያለበት። ወደ ትዳሩ ካልተመለሰ አሁንም አብርሃም መታመሙ የማይቀር ጉዳይ ነው። ስለዚህ ማታስፈልጉ ሰዎች ውጡ ከህይወታቸው።
ውጡ። ሁላችሁም ፋሚሊዎች ኮመንት ላይ አብርሽና ሩታ ወደፊት እያላችሁ ጻፉ። በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ብዙ ሰው አለ አጠገብ ላይ። ስለዚህ አሁን የምትሄድበት ጉዳይ ምንም ኖርማል ነገር ነው። እዚህ ያለው ሰው ይበልጣል። ስለዚህ ብቻውን መሆን ከፈለገ ኤፍሬምና ሩታ ሄዱ። ዳኒ ብቻውን መሆን ይፈልጋል አይደል? እናንተም ሂዱ አይደል ነው። እኛ እንሄዳለን፣ ግን እሷ ትቆያለች። ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው። እዚህ ጋር ሩታ ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስለዚህ ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው አይደል? ስለመሰናበቱ ምናልባት እስከ ህይወቱ መጨረሻ የሚሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች፣ በጣም ነው የምታስፈልገው። አንተ ደግሞ የማስመሰል ጥግ ምንም ልክ የለውም። በቃ አሁን አንቺም እንኳን እንደባት ታስፈልጊው ባይባጭ ዳኒ፣ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማኝ ያለ እውነቱን እኮ ነው። እሱ የሚፈልገው ሰማኝ። አብርሃም ይኸውልህ፣ ቆይ አንዴ አዳምጠኝ። ሰው እንዳይከተል ሰማኝ። አብርሃም ቆይ፣ እንደዚህ አይደለም። ተረጋጋ። ሁላችሁ እናንተ ውጤት ነው የገባችሁ አይደል? እኮ ሁለታችሁ በምታደርጉት ነተረክ ነው ልጁ ሰላም ያጣው። ሩታ ገባሽ አይደል? ማን እንደሚያስፈልገው ራሱ ይወስን። በቃ ለምን ለራሱ አንተውለትም። ሲጀመር ማን እንደሚያስፈልገው ግልጽ እኮ ኤፍሬም ታውቃለህ አይደል? እንደዚህ ሽጋውን እሷ ትቀመጥ ምናምን ብለህ ኤፍሬም አንተ እኮ ነው ጸቡን ያስነሳው። ወዳችሁ እንደሆነ በደንብ አድርገህ ታውቃለህ እኮ። ምን አይነት አስመሳይ ነው።